ሰውየው አወዛጋቢ ሐሳብን ማንሳት ልምዳቸው መርህ ተከል ባልሆኑ ጽሑፎቻቸውና ንግግራቸው መለየትም ግብራቸው ነው። ኬንያን ለመውረር መዘጋጀታቸውን ተናግረው ደሞ ለዛ ከሁለት ሳምንት ያነሰ ጊዜ በቂ መሆኑን በመግለጻቸው የናይሮቢ ፖለቲከኞችን በእጅጉ ያስቆጡ፣ በሰሜኑ የኢትዮጵያ ጦርነት ከትግራይ ተዋጊዎች ጎን ነን ብለው የ4 ኪሎ ሹማምንቶችን ያስኮረፉ፣ ለክሪምሊን ቤተ መንግስት ጦረኞች ድጋፍ በማሳየታቸው በዘለንስኪ ወቀሳ የወረደባቸው፣ በአገር ውስጥም የሲቪል ፖለቲከኞችን ከዚህ በኋላ ስልጣን ለመያዝ የሚያስችል የፖለቲካ ስርዓት ለእናንተ አልተዘረጋምና በወታደራዊ መንግስት መገዛትን እንደ አማራጭ እንድትወስዱ ሲሉ ስጋትና አግራሞትን፣ ንዴትና ቁጣን በኡጋንዳውያን ዘንድ የጫሩ፣ እንደ ጦር አዛዥነታቸው ቁጥብነት የማይታይባቸው፣ እንደ ኤታማዦር ሹምነታቸው ወታደራዊ ስነ ምግባርን ያልተከተሉ፣ ለቀድሞ ትዊተር ለአሁኑ ኤክስ ማህበራዊ ትስስር ልዩ ፍቅር አላቸውና መጠቀም አቁም ያለው ባሉ ሳምንት ዳግም በአነጋጋሪ አስተያየት ሲመለሱ የታዩ፣ አወዛጋቢነት፣ ኢምክንያታዊነትና ደመነፍሳይነት የሚጫነው የፖለቲካ ባህሪያቸው ኡጋንዳን ከሀገራት የሚያናክስ ደግሞም ዲፕሎማሲያዊ ኪሳራ ውስጥ የሚከታት ቢሆንም በአባታቸው ጥንካሬና ፖለቲካዊ ብስለት ጥርስ ውስጥ እንዲገቡ ያልሆኑት እሳቸው አነጋጋሪው ጄኔራል ሙዋዚ ሙሴቬኒ ናቸው። ጄኔራሉ የውዝግብ አድማሳቸውን አስፍተው ጎረቤት የተመረኮዘ ጸብጫሪ ንግግራቸውን አሳድገው አውሮፓ ገብተዋል። እሳቸው የሚመሩት የጦር መስሪያ ቤት ሰሞነኛ ውሳኔ ደግሞ ከሰውየው የግል ባህሪ ጋር የሚመዘዝ ስለመሆኑ የሚያነሱም ተበራክተዋል። በእርግጥ ጀርመን የተባለች ሀገር ከኡጋንዳ ጋር ያላትን የመከላከያ ትብብር አቆመች የሚል ዜና በካምፓላ ከሚገኙ የአገሪቱ አምባሳደር ጥፋት ጋር ቢገናኝም ይህ ግን ውሃ የሚያነሳ አይደለም የሚሉ አስተያየት ሰጪዎች ጉዳዩን ከሳህል ሀገራት እርምጃና ከሙዋዚ ግላዊ ባህሪ ጋር እያስተሳሰሩት ነው። ከኒጀር፣ ማሊና ቡርኪና ፋሶ እርምጃ በመቀጠል ይህ የካምፓላ ውሳኔም ብዙ እየተባለበት ይገኛል። ጉዳዩን በዓለም አቀፍ የትንታኔ ዘገባችን ተመልክተነዋል። አማኑኤል ጀንበሩ ነኝ። እነሆ የዓመታት ትብብር ውሃ በላው። የ60 ዓመታት ጥምረት ቀይ መብራት አበራበት። ሁለቱ ሀገራት እዚህ ይደርሳሉ ብሎ የጠበቀ በእርግጥም እስከ ባለፈው ማክሰኞ አልነበረም። ነገር ግን ይህ ይሆን ዘንድ የፖለቲካ ስንጥቃት ተፈጠረ። በካምፓላ የሚገኙት የጀርመን አምባሳደር አፍራሽ በሚባል ፖለቲካዊ እንቅስቃሴዎች ላይ ሲሳተፉ በመገኘታቸው ለዚህ ውሳኔ ደርሻለሁ ያለው የጄኔራል ሙዋዚ ቢሮ ጀርመን የተባለች ሀገርን አያሳየም ብሏል። በውሳኔ የደነገጡ ደግሞም የሁለቱ ሀገራት ግንኙነት እዚህ ደርሳል ብለው ያልጠበቁ ብዙዎች በአምባሳደሩ አፍራሽ እንቅስቃሴ የተማኘው ይህ ዲፕሎማሲያዊ መቆራረጥ ከውሳኔው ጀርባ የጄኔራሉ አወዛጋቢ ትዕዛዝ ይኖርበታል ወደሚል ድምዳሜ እንዲደርሱ እያደረጋቸው ነው። ከአንድ ሳምንት በፊት በጄኔራሉ ቢሮ ንግግር የነበራቸው አምባሳደር ማቲያስ ሹር ከሳምንት በኋላ ይህ አይነቱ ውሳኔ ሲወሰንባቸው ከምን የመነጨ ነው የሚሉት እነዚህ አስተያየት ሰጪዎች ከሰውየው የግል ባህሪና የድንገት እርምጃ የሚመነጭ ነው የሚል መከራከሪያቸውን በማስቀመጥ ጄኔራል ሙዋዚን ይከሳሉ። አንዳንዶች ደግሞ ከዚህ ውሳኔ ጀርባ በአገሪቱ የተቃዋሚ ፖለቲካ እንቅስቃሴ ስሙ የሚነሳው ቦቢ ዋይንን ከሁለቱ ሀገራት የዲፕሎማሲ መቆራረጥ ጀርባ ምክንያት አድርገውም ያቀርቡታል። የበዛ ጊዜውን በዘብጥያ እያሳለፈ የሚገኘው በሙሴቪኒ መንግስት ዘውትር ባይነ ቁራኛ የሚታየው ቦቢ ዋይን ከመደገፍ ጋር ሳይያያዝ አይቀርም የሚባለው የጀርመኑ አምባሳደር ክስም እውነታነቱ ያጋደላል የሚሉም እንደዚሁ በርክተዋል። ሌላኛውና ምናልባት ውሃ የሚደፍ አመክንዮ ተደርጎ እየተነሳ ያለው የጄኔራል ሙዋዚ ሰሞነኛ የኤክስ ልጥፍ ነው። እሳቸው አሉ ሰውየው በኡጋንዳ ቆይቶ ይሰራ ዘንድ አቅም አለው ብዬ አላስብም። ደግሞ ለዛ ታላቅ የጀርመን ሕዝብ ተወካይ ሆኖ በመቅረቡ በጣም አፍሬያለሁ በማለት ካምፓላ ለወሰደችው እርምጃ የአምባሳደሩ ህገወጥ ድርጊት መነሻ ስለመሆኑን ገልጸዋል። በቀጣይ ምን ይፈጠራል የሚለው ላይ ይህን የተባለ ድምዳሜ ላይ መድረስ ባይቻልም የነገሩ መካረር ግን በቶሎ የሚረግብ እንዳልሆነ በርካቶች እየገለጹ ነው። ይህ ደግሞ ከመከላከያ ትብብሩ ባለፈ በርሊንና ካምፓላ የገቡባቸው እንደ ንግድ ያሉ እንቅስቃሴዎችና ጥምረቶች ላይ ጥላም ያጠላ ስለመሆኑ አያጠያይቅም። ዩዌሪ ሙሴቬኒ እንደ አውሮፓውያን አቆጣጠር ከ1986 ዓ.ም ወዲህ በኡጋንዳ የፕሬዝዳንትነት ስልጣኑን እንደያዙ ይገኛሉ። ፕሬዝዳንት ሙሴቬኒ የሀገሪቱን ህገ መንግስት በተደጋጋሚ በማሻሻል ካለፉት 28 ዓመታት ወዲህ ሀገሪቱን መምራታቸውን ቀጥለዋል። በአንድ ወቅት የአንድ አፍሪካ የአገር ርዕሰ ብሔር ከ10 ዓመታት በላይ በስልጣን መቆየት የለበትም ሲሉ የተደመጡት አሁን ላይ ደግሞ ከስልጣናቸው ለመውረድ ሐሳብ እንደሌላቸው የሚገልጹት ዩዌሪ ሙሴቬኒ መቼም ከዛች ወንበር ይነሳሉ ተብሎ እንደማይጠበቅ የፖለቲካ ተንታኞች በተለያየ ጊዜ ሲያነሱ ይደመጣሉ። ሆነም ቀረም ዞረም ተጠቀለለም አወዛጋቢው ጄኔራል የተሰማቸውን ከመወሰን ያሰቡትን ከማውራት የሚከለክላቸው ነገር እንደሌለ በነገሮቻቸው እያሳየ ሲሆን
ምንም እንኳን ጄኔራሉ ዲፕሎማሲያዊ መንገድ ያልተከተለ መልእክት ቢያስተላልፉም አባታቸው ሙሴቬኒ ግን ልጃቸውን ከመከላከል ወደ ኋላ ብለው አያውቁም። ሙሴቬኒ በጣም ጥሩ ጄኔራል ሲሉ የሚገልጿቸው ልጃቸውንም በተለያየ ጊዜ ከሀገራት ጋር ለገቡባቸው ቁርሾች መከላከያ ሰጥተው እሳቸው የይቅርታንም መልእክት ሲያስተላልፉ ታይተዋል። ጦር ሰራዊቱ በበኩሉ ሕገ መንግስቱ የሰጣቸው ሐሳብን በነጻነት የመግለጽ መብታቸው እየተጠቀሙበት ነው በሚል ጄኔራሉ ለኤክስ ተከታዮቻቸው በሚያስተላልፉት መልእክት ሐሳብ የለኝም ሲል ይደመጣል። የእሳቸው የኤክስ መልእክት በበርካታ ጊዜያት ለበርካታ ሰዎችም አነጋጋሪ ሆኗል። በላኩት የስንብት መልእክት እዚህ ውሳኔ ላይ ደርሻለሁ ባሉ ማግስት ደግመው ወደዛ ሲመለሱ የሚታዩት በጌታ ኢየሱስ ክርስቶስ እርዳታ ይህንን ማህበራዊ ሚዲያ ለመሰናበት ወስኛለሁ፣ አሁን በቀጠናው ሰላምና መረጋጋት ለማምጣት አለውም ሲሉ የተደመጡት። ለተወደዳችሁ ተከታዮቼ ከ2014 ጀምሮ ላለፉት 10 ዓመታት ጥሩ ቆይታ አድርገናል፣ መልካም ጊዜ እመኛለሁ ያሉት ተከታዮቻቸው ታላቁ የጽናት ጄኔራል የሆኑት አባታቸው ሙሴቬኒ የሚያነሷቸው ሙዓዚ ሙሴቬኒ ዛሬም በዚህ ውሳኔያቸው ከበርሊን ፖለቲከኞች ጋር ወደ መኮራረፉ ገብቷል። ጄኔራል ሙዓዚ አባታቸው ሙሴቬኒን ይተካሉ ብለው የሚያምኑ በርካቶች ቢሆኑም አባታቸው ግን ይህ እውነት አይደለም ብለው አጥብቀው ሲከራከሩ በተለያዩ ጊዜያት ታይተዋል። በ1999 ጦር ሰራዊቱን የተቀላቀሉት ሙዓዚ በአስገራሚ ፍጥነት ነው ወደ ጄኔራልነት ማዕረግ ያገኙት። የኡጋንዳ ሚዲያ ይህንን የሙዓዚ ፕሮጀክት ሲልም ሲጠሩት ይደመጣል። ወታደራዊ ፕሮቶኮል በመጣስ አወዛጋቢ የሆኑ ፖለቲካ አስተያየቶችን ይሰጣሉ ሲሉ ብዙ ትችት የሚሰነዝሩባቸው ቢኖሩም እንሳቸው ግን ጆሮ ዳባ ልበስ በሚለው መቀጠልም መርጠዋል። በ2022ም ጎረቤት ሀገር ኬንያ እንወራራለሁ የሚል ሐሳብ መስጠታቸውን ተከትሎ አባታቸው ሙሴቬኒ ጣልቃ ገብተው ይቅርታ መጠየቃቸውም የዛን ወቅት አብይ ጉዳይ እንደነበረ አይዘነጋም። ጄኔራል ሙዓዚ በዚህ ብቻ አያበቁም። በአገር ውስጥ ያሉ ፖለቲከኞችን ጭምር በማስፈራራት ይታወቃሉ። እሳቸው ታዋቂውን የኡጋንዳ የተቃዋሚ ፓርቲ መሪ ቦቢ ዋይንን ጭንቅላት እቆርጣለሁ ሲሉ የለጠፉት መልእክት ከሀገሪቱ ዜጎች ዘንድ በአንድ ወቅት ትችት እንዲጎርፍባቸው ያደረገም ነው። የኡጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ መንግስታቸው በመብት ጥሰት በተለያዩ ጉዳዮች ቢጠየቅም እሱን ከማስተባበል ይልቅ ለልጃቸው ጥብቅና ሲቆሙ ይታያል። እሳቸው የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን የሆነውን ቢሮ ዘግቷል። ኡጋንዳ በህገ መንግስቷ የሚመራ የራሱ የሰብአዊ መብት ኮሚሽን አላት። በመሆኑም በመጀመሪያ ደረጃ የህገ መንግስት ስርዓታችን አካል ያልሆነ ሌላ ተቋም እንዲኖረን መፍቀድ አስፈላጊ አይደለም፣ ጣልቃ ገብነትም ነው ሲሉ የሚደመጡት ጥሰቶች እርምጃ ወደሚወስድ አካል ሪፖርት በማድረግ ፋንታ ወደ ተመድ ስለምን ይሄዳሉ ሲሉ የሚጠይቁት ዩዌሪ ሙሴቬኒ ተመድ ኡጋንዳ ውስጥ ምን ማድረግ ይችላል? ህግ የማስፈጸም ስልጣን የለውም ሲሉ ማንሳታቸው ያንድ ሰሞን መከራከሪያ ሆኗል። በእርግጥ እሳቸው ግን ስለ መብት እያወሩ መብት የሚጥሰውን ልጃቸውን ሃይባይ እንዲያጣ ያደረጉበት ምክንያት ምን ይሆን? የእድሜ ልክ ፕሬዚዳንት በሚል የሚወቀሱት ላለፉት 39 ዓመታት በስልጣን የቆዩት ሚስታቸውን ጨምሮ የቅርብ ቤተሰቦቻቸውና ሚኒስትር አድርገው የሾሙት ሙሴቬኒ በቀጣይ በልጃቸው ዳፋ የገቡበትን ዲፕሎማሲያዊ ጫና ከወደ በርሊን በኩል እንዴት ሊያስተካክሉት ይችላል? ወታደራዊ ፕሮቶኮልን ጥሰው እዚህ ውሳኔ ላይ ስለመድረሳቸው የሚነገርላቸው እንደ አባታቸው ሁሉ እሳቸውን በስልጣናቸው የሚመጣ ላይ የማይደራደሩት የአባታቸው ቀጣይ ተተኪ ስለመሆናቸው የሚነገርላቸው ሙዓዚ ሙሴቬኒ ከኦላፍ ሹልዝ አስተዳደር ጋር የገቡበትን ችግር በምን መንገድ ይፈቱት ይሆን? በእርግጥ ኡጋንዳና ጀርመን ቀጣይ ነገራቸው በምን አይነት የዲፕሎማሲ አውድስ የሚቀረጥ ይሆን የሚለው የሚታይ ነው። ሰውየው ግን አወዛጋቢነታቸው ዛሬም ከፖለቲካው አደባባይ መውረድን አልቻለም።